ክልሉ ላይ ይሄ የዘሩን ነገር ከሚያስገቡባቸው ልጆቹ ላይ የዘሩን ነገር አውጥቶ ቴክኒኩን ቢያስገቡባቸው ኢትዮጵያ ገባ ከተባለ ሁሉም ሚዲያ አሊ እንደሚል ያው የታወቀ ነው ቴዲም በተወሰነ መልኩ ጀምሮ ነበር ያው ለሰፈሩ አካባቢ ምናምን ነገር አንዴ እንደው ማግኘው ሲያወራ ተጥቅላ አንደኛ ነበር በማሳመር ያን የነበረው ቲም አብሮ ቢያድግ ኖሮ በብሔራዊ ቡድንም ብዙ ለውጥ ማምጣት ይቻል ነበር ብዙ ፖለቲካ ገብቶበታል ብዙ ዘር ገብቶበታል የስድስት ተጫዋቾች አንድ ላይ የጠፋችሁበት 16 ከ18 16 ጠፋ ብዙም መንግስትም ትኩረትም አልሰጠው አንድ ገበሬ ይጠፋ ነው የሚቆጨው ምናምን ብሏል ተብሎ መግለጫ ሰጠ በእናንተ ምክንያት በዛ ፓርላማ ላይ እንደዛ ተብሏል አሉ እኛ ደግሞ ወደ እግር ኳሱ የገባንበት አመት እጅግ በጣም የተበላሸው የቆሸሸው አመት ነው 4 ጎል ምናምን 5 ጎል ገብቶብኝ ባንክ ቤት ከዛ ደሞዝ የሰጠው ሸኙኝ ማለት ነው አንተ ነህ እንደውም አንድ ቪዲዮ አለ የቀረበትን ምክንያት ለሚዲያ ሲያስረዳ በእንግሊዘኛ ፈረፈረ አይደል በደንብ አድርገው ነው እንጂ ገለጸ ያኔ በዛ ዘመን እንግዲህ የነገርከው ቡና ለምንድን ነው በዋንጫ ድሎችን በዛ ልክ መውጣት ያልቻለው በሚስቴሮም ስለገነባ እኮ የሚመጣ ነገር የለም አይ በሜዳ መሳሪያ ሲመዘዝም ባይናችን ያየንበት ጊዜ አለ ቡና ገበያ ግን ከ30 ቀኑን 28 ቀኑን እየሰራውኝ በታክሲ እየተመላለስኩኝ 400 ብር የሚከፈለኝ ጤፍ 500 ብር ነበር የሚሸጥ ማስቲካ ይሰጣል ምን አይላል ምናምን እና አንድ ልጅ አለ ሁሉ አይሰጠው